አንድ ቋሚ ወንዝ የሌላት ሀገር ውስጥ የዓለማችን ግዙፍ የሀብት ማማና የወደፊት ቴክኖሎጂ መዲና ይገኛል ብሎ ማመን ይከብዳል። ነገር ግን እውነታው ይሄ ነው። ሳውዲ አረቢያ ከአሸዋ በረሃነት ተነስታ ዛሬ የዓለምን ኢኮኖሚ የምታናውጥ በቴክኖሎጂ የምታስደምምና የማይቻሉ የሚመስሉ ህልሞችን ወደ እውነት እየቀየረች ያለች ሀገር። ዛሬ በዚህ ቆይታችን ስለ ሳውዲ አረቢያ የማይታመኑ ሀብቶች፣ ስለ አስገራሚው የኢዮን ፕሮጀክትና ብዙዎች ስለማያውቋቸው አስገራሚ እውነታዎች፣ ስለ ባህሏና ስለ ታሪኳ በጥልቀት እንመለከታለን። አብራችሁን ቆዩ። በቪዲዮ መጨረሻ እንደምትደመሙ እርግጠኛ ነኝ። ስለ ሳውዲ አረቢያ ሀብት ሲነሳ ቀድሞ የሚመጣው ጥቁር ወርቅ ወይም ነዳጅ ነው። ሳውዲ አረቢያ በዓለም ላይ በሁለተኛ ደረጃ ላይ ያለው ግዙፍ የነዳጅ ክምችት የያዘች ሀገር ናት። እዚህ ጋር አንድ አስገራሚ ኩባንያ እናንሳ፣ ሳውዲ አርሞኮ። ይህ ኩባንያ ከታዋቂዎቹ አፕልና ማይክሮሶፍት ጋር በዓለም እጅግ ውድነቱ ይታወቃል። አርሞኮ በቀን ውስጥ የሚያገኘው ትርፍ ብቻ በሚሊዮን የሚቆጠር ዶላር ነው። ነገር ግን ሳውዲዎች ሀብታቸውን ነዳጅ ላይ ብቻ እንዲቆም አልፈለጉም። ሳውዲ ቪዥን 2030 በተባለ ዕቅዳቸው ሀገሪቱን ከነዳጅ ጥገኝነት አውጥተው ወደ ንግድ፣ ወደ ቱሪዝምና ወደ ቴክኖሎጂ እየቀየሯት ነው። በ100 ቢሊዮን የሚቆጠር ዶላር ኢንቨስት እያደረገች ትገኛለች። አሁን ደግሞ ወደ አስገራሚ ነገሮቿ እንሂድ። ሳውዲ አረቢያ በታሪክ ታይቶ የማይታወቅ ግዙፍ ከተማ እየገነባች ነው። ስሙም ኒኦም ይባላል። በዚህም ፕሮጀክት ውስጥ እጅግ አስገራሚው ነገር ዘላይን የተባለው ከተማ ነው። እስኪ ያስቡት፣ 150 ኪሎ ሜትር ርዝማኔ ያለው ነገር ግን ስፋቱ 200 ሜትር ብቻ የሆነ፣ ወደ ላይ ቁመቱ 500 ሜትር የሆነ፣ በሁለቱም በኩል በመስታወት የተሸፈነ ከተማ። በዚህ ከተማ ውስጥ መኪና የለም፣ መንገድም የለም፣ ጭስም የለም። ሁሉም ነገር በሰው ሰራሽ አስተውሎት የሚመራ ነው። ከከተማውም አንድ ጫፍ ወደ ሌላ ጫፍ ለመድረስ በ20 ደቂቃ ውስጥ የሚያደርስ እጅግ ፈጣን ባቡር ይኖራል። ይህም ከተማ ሳይንስ ፊክሽን ይመስላል። ነገር ግን ግንባታው አሁን ላይ በከፍተኛ ፍጥነት እየተከናወነ ይገኛል። አስቡት እስኪ፣ በጣም የሚያስገርም ነው። ሐሳባችሁን ኮሜንት ላይ ጻፉልኝ። ሳውዲ አረቢያ ሲባል አሸዋ የሚታየን፣ በጣም ሙቀት የሚታየን ሰዎች ተሳስተናል። በረዶ በሰሜናዊ የሳውዲ ክፍል ታቡክ በተባለች አካባቢ በክረምት ወራት በረዶ ይጥላል። ግመሎች በበረዶ ተሸፍነው ማየት እዚህ ሀገር የተለመደ ክስተት ነው። ሌላው ተራሮች እንደ አሲር ያሉ አካባቢዎች እጅግ አረንጓዴና ቀዝቃዛና ከፍተኛ ተራራማ ቦታዎች ናቸው። ወንዝ በሌለበት ሀገር ግብርና እንዴት ይቻላል? ሳውዲ አረቢያ በዓለም ላይ የባህር ውሃን ወደ መጠጥ ውሃ በመቀየር ቀዳሚዋ ሀገር ናት። በበረሃ መካከል ክብ ቅርጽ ያላቸው ግዙፍ የእርሻ ቦታዎች ትመለከታላችሁ። ከመሬት ስር ጥልቅ የውሃ ጉድጓዶችን በመቆፈር ስንዴንና አትክልቶችን በብዛት ያመርታሉ። እንደውም በአንድ ወቅት ሳውዲ አረቢያ ስንዴ ወደ ውጭ ሀገር ትልክ እንደነበረ ይነገራል። ይህም ከበረሃ ጋር የሚደረገውን ትልቅ ተጋድሎ ድል ያሳያል። በቅርብ ዓመታት ሳውዲ አረቢያ ዓለምን ያስገረመችው በስፖርት ዘርፍ ነው። እንደ ክርስቲያኖ ሮናልዶ፣ ኔይማር፣ ካሪም ቤንዜማ ያሉ የዓለም ኮከቦችን ወደ ሊጓ በማንጣት የእግር ኳስ ዓለምን ትኩረት ስቧል። ይህም ዝም ብሎ መዝናኛ አይደለም። የሀገሪቱን የዓለም የስፖርትና የቱሪዝም ማዕከል የማድረግ ትልቅ ስትራቴጂ ነው። የ2034 የዓለም ዋንጫ ለማስተናገድ ዝግጅት እያደረገች ትገኛለች። ይህም በሀብቷ ተጽዕኖ ምክንያት ነው። አሁን ደግሞ ስለ ታሪኳና ስለ ባህሏ ላውራችሁ። በጣም የሚያስገርም ነው። እዚህ ደረጃ እንዴት እንደደረሰኝ ስትሰሙ በጣም ትገረማላችሁ። የሳውዲ አረቢያ ታሪክ የሚጀምረው ከሺህ ዓመታት በፊት ነው። ልክ እንደ ግብጽ የአረብ ምድረ በዳ የጥንት ስልጣኔ መገኛ ነበረች። በተለይ ናባታውያን የተባሉ ወገኖች የቀረጹት ማዳይን ሳሊህ የተባለ አስደናቂ የድንጋይ ላይ ከተማ የዚህ ማሳያ ነው። እነዚህ ሰዎች በበረሃ ውስጥ ውሃን የመቆጠብና ድንጋዮችን የመፈልፈል ጥበብ የሚደነቅ ነበረ። አረቢያን በጥንቱ ዓለም የንግድ መስመር ወሳኝ ቦታ ነበረች።
እንደ ዕጣን፣ ከርቤና ቅመማ ቅመሞች ያሉ ውድ ምርቶች ከደቡብ አረቢያን ተነስተው ወደ ሮም፣ ግሪክና ግብጽ የሚጓዙበት በዚች ምድር ላይ ነበረ። ይህም ንግድ አረቢያን ባህላቸው መገናኛ አድርጎ ቆይቷል። በሰባተኛው ክፍለ ዘመን የዓለም ታሪክ ለዘላለም የሚቀይር ነገር በዚች ምድር ላይ ተከሰተ። ይህም የእስልምና እምነት መምጣት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመካ ተወለዱ። በመዲና የመጀመሪያው የእስልምና ማህበረሰብ መሰረቱ። ከዚያም ጊዜ ጀምሮ ሳውዲ አረቢያ ለቢሊዮኖች ሙስሊሞች መንፈሳዊ ማዕከል ሆነች። መካ የሚገኘው ካዕባና በመዲና የሚገኘው የነብዩ መስጂድ የዓለማችን ታላላቅ መንፈሳዊ ስፍራዎች ሆኑ። ይህም ዘመን አረቦች ከጎሳ ስርዓት ወደ ትልቅ ግዛት የቀየሩና የአረብን ቋንቋ፣ ስነ ጽሑፍና ሳይንስ ለዓለም ያስፋፉበት በር የከፈተ ወርቃማ ዘመን ነበረ። ለዘመናት በተለያዩ ጎሳዎች መሪዎች ስር ስትተዳደር የቆየችው ሳውዲ አረቢያ አሁን ወዳለችበት አንድነት የመጣችው በ20ኛው ክፍለ ዘመን መጀመሪያ ላይ ነው። ንጉስ አብዱል አዚዝ በ1932 ዓመተ ምህረት የተለያዩትን ግዛቶች በማዋሃድ ሳውዲ አረቢያ ንጉሰ ነገስት መንግስትን መሰረተ። ይህም እንደ አዲስ ምዕራፍ ነበረ። ከተመሰረተ ጥቂት ዓመታት በኋላ በ1938 ዓመተ ምህረት በሀገሪቱ ምድር ስር ላይ ታላቅ ሀብት ነዳጅ ተገኘ። ይህም ግኝት ሳውዲ አረቢያን ከድሃ ዘላን ማህበረሰብ ወደ ዓለም አቀፍ የኢኮኖሚ ኃይል ቀየራት። በአጭር ጊዜ ውስጥ ዘመናዊ ከተሞች፣ መንገዶችና ትምህርት ቤቶች ተገነቡ። አሁን ደግሞ ባህሏንና ወጓን እንይ። የሳውዲ ባህል በሁለት ትልልቅ ምሰሶዎች ላይ የቆመ ነው። እስልምናና የአረብ ወግ። የመጀመሪያው እንግዳ ተቀባይነት። በሳውዲ ባህል እንግዳ ተቀባይነት ትልቅ ክብር ነው። ጋህዋ ወይም የአረብ ቡና እና ተምር ለእንግዳ የሚቀርቡ የመጀመሪያ ማስተናገጃዎች ናቸው። ሌላው ደግሞ አለባበስ። ወንዶች ቶብ የተባለ ነጭ ረጅም ልብስና ሸማግ የተባለ የራስ መሸፈኛ ያደርጋሉ። ሴቶች ደግሞ አብያ የሚባል ጥቁር ካባ ይለብሳሉ። ይህም የሀገሪቱን ሙቀት ለመከላከልና ሃይማኖታዊ እሴቶችን ለመጠበቅ የሚረዱ ነው። ሌላው ኪነ ጥበቧ ነው። የሳውዲ ሰዎች ለግጥምና የአረብ ጽሑፍ ጥበብ ልዩ ፍቅር አላቸው። አርዳ የተባለ የሰይፍ ጭፈራ ደግሞ የጀግንነት የድል መገለጫ ሲሆን በበዓላት ላይ ይከናወናል። ምግቦቹ አሳካላችሁ ካብሳ የተባለ ከሩዝና ከስጋ ከበሬ ወይም ከዶሮ የሚሰራ ምግብ የሀገሪቱ ብሔራዊ ምግብ ነው። ሳውዲ አረቢያ ዛሬ ያለችበት ደረጃ የሀብት ብቻ ሳይሆን የራዕይ ውጤት ነው። ካለፈው ጥንታዊ ታሪኳና ሃይማኖታዊ እሴቶቿ ጋር ሳትጋጭ የወደፊቱን ዓላማ ቀድማ ለመያዝ እየተጋች ነው። ግዙፍ ከተሞች፣ የቴክኖሎጂ ፈጠራዎችና አስገራሚ የተፈጥሮ ገጽታዎች ያሏት ይቺ ሀገር በሚቀጥለው 10 ዓመታት ውስጥ የዓለም ዋነኛ መዳረሻ እንደምትሆን ጥርጥር የለውም። ስለ ሳውዲ አረቢያ ካወቃችሁት አስገራሚ ነገሮች ውስጥ የትኛው ነው ትኩረታችሁን የሳበው? ዘላይን የተባለው ከተማ ወይስ በበረሃ ውስጥ ያለው በረዶ? አስተያየታችሁን ኮሜንት ላይ አጋሩኝ። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ አድርጉ ማን